ገጠር ላይ ስትኖሩ ያለውን ውበት ላሳያችሁ። እዚህ ጋር አበባው ምናምን በነገራችን ላይ ዛሬ ዝክር አለ ጊዮርጊስ ቤታችንና ለዛ ነው ዛሬ ዝክር ነበርንና ከዛ ይሄንን ላሳያችሁ ብዬ ነው ግቢውን። እዚህ ጋር ደግሞ ማንጓችን ነው የእህቴ ቤት ነው በነገራችን ላይ። እዚህ ጋር ማንጎ ላሳያችሁ። ለምለሙ ሀገራችን እኮ ለምለም ነው የእውነት። ወደ ላይ ማንጎ ላሳያችሁ። በነገራችን ላይ እንደዚህ አይነት ማንጎ ሳይ የነበረው በፊልም ነው። እኔ ብዙ ጊዜ እንትን ላይ እኔ እንጃ በአካል እንደዚህ አይቼ አላውቅምና እዩት እንዴት እንደያዘ እዩት፣ 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 እዩት ወደ ላይ ሲካሄድ ትላላችሁ። እያንዳንዱ ደግሞ ስም አለው። በዚህኛው በኩል ደግሞ ላሳያችሁ ወደ ኋላ በኩል ይሄ ራሱን የቻለ ስም አለው። እዩት እንዴት እንደያዘ ማንጎ። ይሄን ማንጎ እየመጠመጡ መብላት ነው እንግዲህ። ቆይ ደግሞ እንዴት ሲደርስ አሳያችኋለሁ። አቮካዶችንን ደግሞ ላሳያችሁ። እዛ ጋር አቮካዶችንን አቮካዶ ማለት ነው ማንጎ ነው። ይሄም ማንጎ ነው። ይሄኛው ደግሞ ሌላ ዘር ነው። አቮካዶ በዛኛው ሳይድ ነው። ሶሪ ይሄም ማንጎ ነው። ይሄ ደግሞ ራሱን የቻለ ሌላ ዘር ነው። ይሄም ሌላ ዘር ነው። ይሄም ሌላ ዘር ነው። ይሄም ሌላ ዘር ነው። ተግባባን። ታልፋላችሁ። ወደዚህ ስትመጡ ደግሞ ይሄኛው ደግሞ ሌላ ዘር ነው። እያንዳንዱ ቴስቱ ይለያያል፣ አንድ አይነት አይደለም። ይሄኛው ደግሞ ሌላ ዘር ነው። የሆነ ታስታውሳላችሁ የሆነ የፓኪስታኒ ማንጎ የማንነስ ማንጎ እያሉ አረቦች እንደሚያመጡት እንደዛ ታይላንዲ ማንጎ ይባላል። ታይላንዲ ማንጎ እያሉ አረቦች የሚበሉት ደግሞ ይሄኛው ማንጎ ነው። ይሄኛው ማለት ነው። ይሄ ሹሉ ሹሉ ያለ ነው። ይሄኛውም ቴስቱ ሌላ ነው የሚጣሙ ማለት ነው። ይሄኛው እንዴት እንደያዘ ልነግራችሁ አልችልም። በቃ እንታው እጥር ብላ እዚህ ውስጥ በቃ ሙሉ በሙሉ ነው የያዘው ውስጡ። በቃ እጥር ብላ ምጥን ብላ ችንዛፋን እኔ ራሱ ንቅል አድርጌ ወደ ወልዲያ ራሱ ወስዳ ነፍሴ። ለምን በቃ ይሄ ትልቅ ዛፍ አይደለም፣ እጥር ብላ ነው አያያዟ ራሱና በቃ በቆጆ የምትባል ዛፍ ናት። ያቸው አያያዛቸው ራሱ ወደ ሲመጣ ደግሞ ይሄኛው ሌላ ነው። ያኛው ደግሞ ዛፉ ሌላ ነው። ዛፉ ሌላ ነው፣ ፍሬውም ሌላ ነው እንደምታዩት። ይሄም ዛፉ ሌላ ነው፣ ፍሬውም እንደምታዩት የተለየ ነው። ከሁሉም ግን ያሰረው ከሁሉም ግን በጣም የያዛችው ማንጎ ያቺ ነች እና ይቺ ይቀጥላል። ይሄንን አሳያችሁ። ሰው ወደዚህ ስትዞሩ ደግሞ ሸንኮራችን ነው። ይሄ ራሳችን መሬት ነበረ። የኩል ሰተናቸው ነው አባቴ ማለትም የምንም አቅም ስለሌለው የኩል ሰተናቸው ነውና ይሄ ሸንኮር እስከ 250 ሺህ ምናምን ነው የሚሸጠው ሲያድግ ማለት ነው። ከተቆረጠ አሁን አንድ 6 ወር 7 ወር ይሆነዋል። አንድ አዲስ የበቅሎ ነውና ሸንኮር በነገራችን ላይ ወደ አራቴ አንዴ ከተተከለ አራቴ አምስቴ እስከ 4 አመት እስከ 5 አመት ይበላበታልና አንዴ ሲተከል ብቻ ነው የሚያድክመው። ከዛ በኋላ ማዳበሪያ መጨመር ነው እንጂ ሌላ ነገሩ አያስቸግርምና ይውላችሁ የገጠር ልጅ መሆን መታደል ነው በነገራችን ላይ። ምክንያቱም ለምለም ነው ከዚህ አንስቶ እስከ ላይ ድረስ። በዚህኛው ቤት ልክ እንደዚህ ወደ ላይ የራሳችን ነው። እንደዚህ በቤቱ ልክ ወደ ላይ የራሳችን ነው። በሙሉ ወደ ላይ ሲከድ ማለት ነው። ይቀጥላል። እዚህ ጋር ደግሞ ጌሾ ምናምን ነው ማለት ቡና ነው። ገና ቡናቸው እንኳን ጌሾቸው ገና ናቸው፣ ገና እየወጡ ነው። በነገራችን እህቴ በጣም ነው የምትወደው አትክልት፣ በጣም ከምነግራችሁ ወዲያ አትክልት ትወዳለች። ከዛ ወደዚህ ችኛይቱ አቮካዶ ስንመጣ ይቺ አቮካዶ ደግሞ ቴስቷ በጣም የተለየች ነች። በቃ በጣም ጣፋጭ የምትባል ናትና የሆነ ጨጓራው ራሱ ብዙ ነው። የጨጓራው ነው ባለው ጸጉሩ ራሱ ውስጡ ብዙ ነው። ከዛ ወደዚህ ትመጣላችሁ ደግሞ ወደዚህ ስትመጡ ደግሞ በዛኛው ሳይድ አቮካዶ ነው እንትን ማንጎ ነው አቮካዶ ነው ያለው። ይሄ ዛፉ አቮካዶ ነው፣ ገና አልደረሰም። ሌላ ወደታች ያለው ቡና ነው። ይሄ የምታዩት ሙሉ ወደታች እስከ ታይ ድረስ ከዚህ አንስቶ ፓፓያም አለው ቡናም አለው። ይሄ ዛፉ እንዳለ ወደ ውስጥ ይሄ እንዳለ የምታዩት በሙሉ ትንንሽ ሎሚና ቡና ፓፓያ ነው። ፓፓያው በዛኛው ሳይድ ነው። ያው እንግዶች ስላሉ ብዙ ቪዲዮ ማቅረጽ ስለማልፈልግ ነው። ሲቀጥል ወደዚህ ስትመጡ ደግሞ ጌሾችን እዚህ ጋር ንብ ቀፏለች። አይገርማችሁም?
ትበላኛለች። አልጠጋትም። እዚች ጋር የንብ ቀፎ ናት። ንቢቱ ናት እዚህ ውስጥ ያለችው። ማርም እዚህ መቁረጥ ይቻላል ማለት ነው። እና ይሄ በዚህ በኩል ያለው ጌሾ ነው። በቃ ደስ ይላል። አሁን የገጠር ይመስላል በእናታችሁ። እዚህ አካባቢ ገና መብራት አልገባም። የሚገርማችሁ ነገር ግን ከማብራቱ ቀድሞ ውሃ ምናምን ገብቶልናል። ደስ የሚለው ነገር እናማ ይሄን ይመስላል ገጠር። አብዛኛው ሰው ገጠርን የሚጠላል አለ። እኔ ግን ገጠር በጣም ነው የምወደው። በተለይ እዚህ አካባቢ ተወልዶ ማደግ እውነት ለመናገር መታደል ነው። ምክንያቱም በዚህም በዛም ስታዩት ቡናው፣ ውሃው፣ ይሄ አትክልቱ አረንጓዴው እዚህ ነው። ኢቭን ሁሉ ላሳያችሁ እንደው በጎረቤቶቻችን እንኳን ባሳያችሁ እዩት ቡናውን። ይሄውን የኛ የጎረቤቶቻችን ነው። ግን ቡናውን እዩት። ይሄ ሁሉ ቡና ነው። ማዶ ደግሞ ስትሻገሩ እንደዚህ ስታዩት ፓፓያ ነው። እና በጣም ነው ደስ የሚለው እዚህ አካባቢ ተወልዶ ማደግ። ሲቀጥል ደግሞ ይሄ አረብ ሀገር ያለች ጓደኛዬ ቤት ነው። ጎረቤቴ ነች። ይሄ ከወደ ኋላው በኩል ነው። ወደ ፊት ለፊት ደግሞ በጣም ነው የሚያምረው። ቆይ ከፈለጋችሁ ወደ ፊት ለፊት ደግሞ አሳያችኋለሁ። ይሄ ቤት በጣም ነው የሚያምረው። አረብ ሀገር ናት ያለችው። ሰርታው ነው። ወደ ፊት ለፊት በር ቆይ ላሳያችሁ። በቃ ከተማ ማለት ነው ይሄ ቤት። በነገራችን ላይ ቤታችን ዛሬ ዝክር ስላለ በዚህም በዛም ጉዝጓዡ ደስ አይልም። ቤት በጣም ነው የሚያምረው። የቤት ከወደ ፊት ለፊት እንደዚህ ሳሳያችሁ ፍሪንቸር ዶሮ ታሽገና አሁን ሊገረፍ ስለሆነ እና አረብ ሀገርም ሆኖ አብዛኞቹ ቦታ ገዝተው ርቀው አይሰሩም እና ምክንያቱም የተወለዱበት አካባቢም ለምለም እየበለጸገ ያለች አካባቢ ስለሆነ አብዛኛው ሰው በቃ ካለበት ተወልዶ ባደገበት ቦታ ነው እየሰሩ ያሉት። አሁን እቺ እንዳልኳቸው አረብ ሀገር ናት። ብሩ አላከች ቤተሰቦቿ ባሏ ጋር ሆኖ ነው የሰሩት። አባሏ ቦታ ላይ ቤታቸውን ሰሩ። ያ ማለት ምንድነው? አካባቢያችንም ለምለም ነው። ግዴታ በሚሊዮን በ700 በ800 ሺህ ብር ቦታ እየተገዛ አይሰራም። እዚህ አካባቢ እንዳልኳቸው ወደዛ አስፋልት ዳር ነው። ለመንገዱ ቅርብ ነው። ለሁሉ ነገር ቅርብ ነው። እዚሁ ነው አብዛኛው ሰው እየሰራ ያለው። በጣም ነው የሚያማምሩ ቤቶች በዚህ ወደዛኛው በኩል የተሰሩትና የግዴታ ሀገራችሁን ለቃችሁ አካባቢያችሁን ለቃችሁ መሄድ አይጠበቅባችሁም።